በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በአገር ውስጥና በውጭ ሀገር ያላችሁ የእግዚአብሔር ቤተሰቦች እንደምሰነበታችሁ ቃል ጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ። እግዚእነ ኢየሱስ ክርስቶስ ዘኮነ ሠርዐ ወመጠወ ርእሶ ለኩሉ። ጌታችን ሰው የሆነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነፍሱን ለሰው ሁሉ አሳልፎ ሰጠ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 6። በዛሬው ዕለት በዚህ መልክ መምጣት ያስፈለገኝ ዋና ጉዳይ የስቅለት ዕለት ጌታችን አምላካችን ኢየሱስ ክርስቶስ የተሰቀለበትና ቤዛ የሆነበት ቀን፣ ስለ ቤዛነት በሰፊው ከተሰጠው የትምህርተ ድነት ጋር ተያይዞ አንዳንድ ብዥታዎችና ጥያቄዎች ስለተፈጠሩ እነዚህን ነገሮች ለማጥራት ያህል ነው። እንደሚታወቀው እንግዲህ ዕለተ ስቅለት ማለት ዕለተ ሪት ማለት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለእኛ ካለው የማይለካ ፍቅሩ የተነሳ በአጭር ቁመት በጠባብ ደረት ተወስኖ ተይዞ ታስሮ ተደብድቦ እርቃኑን ሆኖ በመስቀል ላይ ተሰቅሎ ለዓለም ፍጹም ቤዛ ሆኖ የማይደገም ቤዛ ሆኖ በጊዜና በሁኔታ በቦታ የማይወሰን ቤዛ ሆኖ የዘላለም ቤዛነቱን አግኝቶ ወደ ቅድስ በገዛ ደግሞ የገባበትና ለአዳምና ለአዳም የሰው ዘር ሁሉ በእኛ ፈንታ የታሰረበትን ታላቅ ቀን ነው የምናከብረው በየዓመቱ። እና ሲተነተን ቤዛነት በአራት እንደሚከፈል ይታወቃል። ከዛም በላይ ሊሄድ ይችላል። በእርግጠኛ በአራት ብናይ በጣም ጥሩ ነው። የገንዘብ ቤዛ አለ፣ የቁስ ቤዛ ማለት ነው። የእንስሳ ቤዛ አለ፣ የሰው ቤዛ አለ። ዋናውና ትልቁ ግን የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቤዛነት ነው። እና ይሄ ስለ ነገረ ድነት በሰፊው የሚሰጥበት ሰዓት እነዚህ ምንም ከቁስ ጀምሮ እስከ ሰው ያሉ ሁሉ ቤዛ መሆን ቢችሉ የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስን ፍጹም ቤዛ ሊተኩ የማይችሉ ናቸውና በፍጡርና በፍጡራን መካከል ያለውን ቤዛነት ለመለየት በተለይም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ ስርየተ ኃጢአት በመስቀል ላይ ተሰቅሎ በከፈለው ቤዛነት ስም ፍጡር ሊጠራ አይችልም በሚል የሰጠው ትምህርት ብዙ ምዕመናንን አደናግሯል። ከአውዱ ውጪ አንዳንድ ሰዎች ቃሉን አጣመው በመተርጎም ጦርነት በመቀስቀስ ህዝቡን በማነሳሳት በተለይም ደግሞ ደጋጎች ምዕመናንን በጣም አሳዝኗል። ከእመቤታችን ከቅድስት ድንግል ማርያም ጋራ እንዴት የፍጡር ቤዛ የለም ይባላል? ከገንዘብ ጀምሮ ከቁስ ጀምሮ ብዙ ቤዛዎች አሉ ብለው በመተንተን ነው ብዙ ጊዜ ሲወራ ሲነገር የነበረው። እኔ በሰዓቱ ስለ ቁስ ቤዛ፣ ስለ እንስሳ ቤዛ፣ ስለ ሰው ቤዛ ብዙ መናገር አላስፈለገኝም። ዋናው በመስቀል ላይ ተሰቅሎ ስለሱ ብቻ ነበር በሰፊ መናገር የነበረብኝና ምንም ቤታችን ቤዛ ዓለም ብትባልም የጌታችን የአምላካችን ኢየሱስ ክርስቶስን ቤዛነት አይተካም የሚል ቃል ብዙዎቹን ግራ ጋብቶ እንደነበር አስታውሳለሁ። እንኳንም እመቤታችን ቅድስት ድንግል ማርያም ይቅርና ድንጋይ ቤዛ ተብሏል፣ ወርቅ ቤዛ ተብሏል፣ ገንዘብ ቤዛ ተብሏል፣ ጫማ ቤዛ ተብሏል፣ ቆብ ቤዛ ተብሏል እና ከፈጣሪ በታች ከፍጡራን በላይ የሆነች እግዚአብሔር የመረጣትና ከአንስተ ዓለም ሁሉ አልቆ አክብሮ ይፈጠራል ለእናትነት የመረጣት እመቤታችን ቅድስት ድንግል ማርያምን ከፍጡር ጋር እንኳን ልናወዳድራት አንችልም። አቻ የሌላት ወደር የሌላት እና ከእሷ ጋር በማጣላት በተለይም የተደረገው ቅስቀሳ በፌስቡክ እና በኦንላይን ላይ እንደሚደረገው ቅስቀሳ አይደለም። አንደኛ የኔ አስተዳደጌም አኗኗሬም በአጠቃላይ ህይወቴም ከደብረ ሊባኖስ የወጣ ነው። እኔ የተክለ ሃይማኖት ልጅ ነኝ እና በዚህ ደረጃ ነገሮችን በጣም አግሎ ብዙ ምዕመናንን አስቀይሟልና እኔ ከትምህርት ቤት ጀምሮ በእመቤታችን በቅድስት ድንግል ማርያም በተሰማ ለማርያም እያልን ድርቆሽ እየለመንን ኮሾሮ እየለመንን ቁራሽ እየለመንን ስሟን እንጀራ በልተንበታል ለብሰንበታልና ቤዛዊተ ዓለም ብለን በሰዓታቱ በሌላው መጻሕፍት በቅዳሴዋ በውዳሴዋ እየጻፍን እየተረጎምን እያስተማርን እንገኛለን። እኔ በግሌ ስለሷ ብዙ ሰብኬያለሁ። ስለሷ ወላዲተ አምላክነት በተለይም ንጻ ጠባይ ያላደፈባት ነውር ነቀፋ የሌለባት ኃጣዊ ያላገኛት እግዚአብሔር በንጽህና በቅድስና ከዓለም አልቆ የፈጠራት ከሁሉም አልቆ የፈጠራት አቻና ወደር የሌለባት እንደሆነች ብዙ ጊዜ በሰፊው ትምህርት ሰጥቼበታለሁ። መጽሐፍም ጽፌያለሁ። ያንን መከታተል ይቻላል። እኛ ብቻ ሳንሆን መልአኩ ቅዱስ ገብርኤልም ቡሩክት አንቲ እማንስ ወቡሩክ ፍሬ ከርሥኪ አንቺ ከሴቶች ሁሉ የተለየሽ ነሽ ብሎ ያደነቃትና ያመሰገናት ፈጣሪ ለእናትነት የመረጣት እናት ስለሆነች እንኳንስ እሷን ይቅርና ማንንም በክርስትና ለመናቅ አይቻልም። እኔ የወለደችኝ ውድ እናትን በእጅጉ የሚወዳት የማከብራት ነኝና እናትን የማከብር የፈጣሪውን እናት በምንም አይነት ተአምር ዝቅ አድርጌ የማይበት ምንም አንዳች ሁኔታ የለው። በዕለቱ የተደረገው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሚጠራበት ቤዛነት የኃጢአት ስርየት ቤዛነት
በዚህ ፍጡር ሊጠራ አይገባም አይችልም የሚል ነው በጥቅል። አው ትክክል ነው። ከመላእክት ጀምሮ እስከ ሰው ያለው ሁሉ ወይም ደግሞ ዓለም ከተፈጠረ ዘመን ከተቆጠረ ጀምሮ እስካሁን ድረስ ያለ ወይንም ደግሞ እስከ ዕለተ ምጽአት ድረስ የሚቀጥል ሁሉ ኢየሱስ ክርስቶስ ጌታችን መከራቸው የተቀበለው መከራ ቢቀበል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ የከፈለውን ቤዛነት ማንም ሰው መክፈል አይችልምና እሱ የኃጢአትና የሞት መድኃኒት በማዳኑ ተረፈ ደዌ የሌለበት የዓለም ቤዛነቱ የኃጢአት ስርየት ነው። አው እያንዳንዳቸው ለምሳሌ እነ ሙሴ ቤዛ ተብሏል። ነገር ግን የሙሴ ቤዛነት በአረፍተ ዘመን ተገጥቷል፣ በጊዜ ተገጥቷል፣ ዮርዳኖስ ማዶ ተገጥቷል። የሁሉም ፍጡራን ቤዛነታቸው በጊዜ በሁኔታ የሚገታ ነው። ነገር ግን በጊዜና በሁኔታ የማይገታ ለዓለሙ ሁሉ ቤዛ የሆነ ከሰማይ በታች ከምድር በላይ መዳኛ የማን ነው? ከሱ ውጭ አዳኝ የሌለ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ቤዛነትን በደንብ አጉልቶ ለማሳየት እና ለማስተማር ካልሆነ በስተቀር ከእመቤታችን ከቅድስት ድንግል ማርያም ክብር ጋራ ምንም የሚያገናኝ አንዳችም ነገር የለም። እሷን ከፈጣሪ ልጅ ከተቀበለው መከራ ጋር ሊወዳደር አትችልም እና ብዙ ምዕመናን በዚህ ጉዳይ በእጅጉ አዝነዋልና የኢየሱስ ክርስቶስ ቤዛነትና አዳኝነት ለድርድር ለክርክር የማይቀርብ ለምንም ለውይይት የማይቀርብ ዛሬም ትላንትናም ነገም ያው የሆነ እሱ ለዘላለሙ ሲያድን ይኖራል። እንግዲህ ይህ ሲባል ሰዎች ለሚዲያ ፍጆታ፣ አንዳንዶቹ ደግሞ ከሆነ ነገር ጋር የተያዘ በሚመስል መልኩ የተከፈተብኝ ዘመቻ እኔን የማይመለከተኝ መሆኑን ህዝቡ በደንብ እንዲያውቅ ለማለት ፈልጋለሁ። እንደምታወቀው ይህንን በሰፊው በሚዲያ በማራገብ ምዕመናንን በማሳሳት በማሳዘን በማልቀስ የተለያየ ትርጉም በመስጠት ሲያካሂዱ የነበሩ ወንድሞችና እህቶችን አባት ነኝና አባት እንደመሆኔ መጠን ሳልቀየማቸው ይቅርታ እያደረግኩ እግዚአብሔር ይቅር በላቸው ለማለት ወዳለሁ። በተረፈ ግን በፍጹም የዋህነትና በፍጹም ቅንነት ያዘኑ የተከዙ በዚህ ጉዳይ ላይ እንዴት ያሉ የዋሃንና ንጹሃን ቅዱሳን ምዕመናንን ከልብ ይቅርታ ጠይቃለሁ። ቤተክርስቲያንም ደግሞ በዚህ ጉዳይ ስሟ በመነሳቷ ታላቋ ቤተክርስቲያን ይቅርታ ልጠይቃት እወዳለሁ። ለሁላ በደንብ ግልጽ መሆን የሚያስፈልገው የእመቤታችን ቅድስት ድንግል ማርያም ንጽሕና፣ ቅድስና እግዚአብሔር የሰጣትን ክብር ስንሰብክ ነው የኖርነው፣ ወደፊትም የምንሰብከው ነው። ለምሳሌ እመቤታችን ቅድስት ድንግል ማርያም እስራኤል ቀይ ባህርን ሲሻገሩ ውሃ ሳያረጥባቸው ጭቃ ሳይነካቸው በደረቅ መሬት እንዳሻገረው ሁሉ በብሉይ ኪዳን ጥንተ አብሶ ካለባቸው ወላጆቿ እሱ በመለኮታዊ ኪነ ጥበቡ ጠብቆ አስውቦ አሳምሮ የፈጠራት እጅግ ውድ ናለች። በአሳ አንበሪ ዮናስ 3 ቀን ውሎ ሲያድር አሳ አንበሪ ሳያደማው ሳይቆስለው እግዚአብሔር በኪነ ጥበቡ በመለኮቱ ጠብቆ ወደ የብስ እንዳመጣ ሁሉ ከርኩሰትና ከኃጢአት ጠብቆ በቀደመው የአዳም ጥንተ ሥጋ ፈጥሮ የሰጠን እናታችን ነች። ወላዲተ አምላክ አምላክን የወለደች እግዚአብሔርን ለእናትነት የመረጣት። ስለዚህ የእመቤታችን የቅድስት ድንግል ማርያም ቤዛነት የሚጀምረው እንደ ፈጣሪ ባይሆን ለምሳሌ ሙሴን ለፈርዖን አምላክ አድርጌ እሰጥሃለሁ አስነሳለሁ ለፈርዖን ቢለውም ሙሴ የባህሪ አምላክ ሆነ ማለት አይደለም። እንደዚሁም አማልክት ዘበጸጋ የሚባሉ አሉ። የጸጋ አማልክት ናቸው እንጂ የባህሪ አምላክ አይደሉም። እመቤታችን ቅድስት ድንግል ማርያም ቤዛዊተ ዓለም ብንላትም በእናትነቷ ሰማይና ምድር የማይወስነው ልጅ ወልዳ በመስጠቷ ቤዛዊተ ዓለም እንላታለን እንጂ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን የቀራንዮ የመስቀል ላይ ቤዛነትን ትተካለች ብለን አይደለም። ስለዚህ እሷ በንጽህና በቅድስና የታተመችና ስለሆነች ከታናሽነታችን ጀምሮ ውዳሴዋን በመድገም ቅዳሴዋን በመማር ያደግንባት ይቺ ታላቅ ቤተክርስቲያን በአሁኑ ሰዓት ፈተና ሊደርስባት አይገባም ብዬ እላለሁ። በተለይም ይህንን አጀንዳ በስፋት የሚያራግቡ ወንድሞች ጥፋቱን ከቢኖር ቀረብ ብሎ መጠየቅና መመካከር፣ ችግርም ካለ መፈታት ነው የሚያስፈልገው እንጂ በሚዲያ በእንደዚህ አይነት ጦርነት መቀስቀሱ በእውነቱ ትዝብት ላይ የሚጥለን ይሆናልና ለወደፊትም እመቤታችን ቤዛ ስንል እንግዲህ ቤዛዊተ ኩሉ ዓለም ብሎ ታላቁ አባ ጊዮርጊስ ዘጋስጫ በሰፊው ዘምሮላታል። ያሬድን በሰፊው ዘምሮላታል። በዚህ ጊዜ እሷ እንግዲህ ከተጸነሰችበት ጊዜ ጀምሮ ጌታ ጸንሳ ሳለ አይሁድ በተሳሳተ መንገድ ባልገባቸው መንገድ ብሉይ ኪዳን በነበረው የጭካኔ መንፈስ እሷን በድንጋይ ቀጥቅጦ ለመግደል ጥረት በሚያደርጉበት ሰዓት ውድ ዋጋ ከፍላ ለመሞትም እንኳ ፈቃደኛ ሆና ነገር ግን ዮሴፍ ጻድቅ ሆኖ
የጸነሰችውም ደግሞ ሰውኛ ሳይሆን እንበለ ሩካቤ ሳይሆን በእግዚአብሔር መንፈስ ቅዱስ በማይመረመር የመንፈስ ቅዱስ ግብር መሆኑ ስለታወቀና ዮሴፍ ሊገልጣት ስላልወደደ በእንደዚህ አይነት ሁኔታ ከዛ ከሞት እንዳመለጠች እናውቃለን። ልጇን በምትወልድበትም ሰዓት በቤተልሔም ሰዎች በናቁትና ባቃለሉት ለአፍታም በማይቆዩበት በከብቶች ግርግም የገዛ ልጇን ወልዳ ስትሰጠን ለእመቤታችን ያለን ፍቅርና አክብሮት ወደር የለውም። ነፍሳችን ትመሰክራለች። የብቻ ሳይሆን እመቤታችን ለልጇም ቤዛ ነች። ለልጇ ለሕፃኑ ለኢየሱስ ክርስቶስ ገና የ2 ዓመት ሕፃን በነበረ ጊዜ ሄሮድስ ልጆችን በሚያስገድልበት ጊዜ ልጇንም እንዳይገልባት የሞት ሰለባ እንዳያደርግባት ከእስራኤል ጀምሮ እሳት የሆነውን የሳራ በረሃን የቀን ሐሩር የሌሊትን ቁር ችላ ታግሳ ረጅም ዘመን ረጅም ወራት ተጉዛ ወደማታውቀው ወደ ግብጽ ተሰዳ ብዙ ዋጋ ከፍላ መከራ አይታ ልጇንም ከሞት ያዳነች እንደገናም ደግሞ እስከ ቀራንዮ ከልጇ ያልተለየች እመቤታችን እናታችን ቅድስት ድንግል ማርያም ነችና እሷን እንኳንስ አይደለም ለማቃለል ለማመስገንም ብቃትም አቅምም ሞራልም ያለው ሰው የለም። እና ይህንን ጉዳይ ቅድም እንደተናገርኩት ሰዎች ለሚዲያ ሽፋን ችሎታን ለሚዲያ ፍጆታን ለማዋል መጽሐፉን ከአውዱ ውጪ በመተርጎም እየተሰጠ ያለው እየተሰበከ ያለው በእለቱ የኢየሱስ ክርስቶስ ቤዛነትና አዳኝነት ነው። ስለዚህ ለምንድን ነው ጥላ ቤዛ ይባላል፣ ሌላ ቤዛ ይባላል የሚልም ሊቃውንቱ ከሰሞኑ ጀምሮ ግሱን እየተነተኑ ሲነግሩን ከርመዋልና ለተነተኑ ትንታኔ እያመሰገንኩ በሰዓቱ ስለ ጫማ ቤዛነት፣ ስለ ባርኔጣ ቤዛነትና ስለ ልብስ ቤዛነት፣ ስለ ገንዘብ ቤዛነት፣ ስለ ቁስ ቤዛነት፣ ስለ ብሉይ ኪዳን እንስሳ ቤዛነትም ብዙ መተንተን አላስፈለገኝም። ምክንያቱም ታላቁና ሕያው ቅዱስ አምላካችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ስለሆነ የግድ እሱ መሰረት ስላለበት እሱ መነገር ስላለበት ከዚህ የተነሳ ነው እንጂ እኔም እመቤታችንን ለማቃለል ለመናቅም አይደለም። እኔ በዚህ ደረጃ እኔም መፈረጃቸው በጣም አዝኛለሁ። ምዕመናንም ደግሞ በዚህ ደረጃ እውነት መስሏቸው በተሳሳተ መንገድ ይህንን ማሰባቸው እንደ ትክክል አድርገው መውሰዳቸው ትክክል አይደለምና ስለዚህ እመቤታችን ቅድስት ድንግል ማርያም ነች የጌታችን የአምላካችን የኢየሱስ ክርስቶስን የማዳን ትምህርቱን ነገረ ድነቱን የዘላለም ቤዛነቱን አዳኝነቱን በማዳኑ ተረፈደ የሌለበት መሆኑ መርገመ ሥጋ መርገመ ነፍስን ያስወገደ የሞትን ክንዱ ብርት ሰብሮ ወደ ቀደመ ሀገራችን ወደ ቀደመ ቤታችን መመለሱን ወደፊትም በሰፊው የምናስተምረው ይሆናል። የቤተክርስቲያናችንም ትምህርት ነው። እመቤታችን በነገረ ድነቱ ሥጋዌ ስናስብ መነሻ ወሷ ናት። እሷ ዋና መነሻ ነችና በነገረ ሥጋዌ ውስጥ በነገረ ድነት ውስጥ አምላክ የሰጣትን ቦታ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ነው የተሰቀለው። ስለዚህ እንደ ቤተክርስቲያን እንደ ግሌ እኔ ለእመቤታችን ያለኝ ፍቅር እጅግ የተለየ ነው። እኔ ስሟን ጠርቼ በእንተ ስማ ለማርያም ብዬ ለምኜ ተምሬበታለሁ። ስሟን አሁንም የምንጸልየው ሌላ ጸሎት የለም። የሁለቱ ውዳሴ ማርያም እሱ ነው እኮ የምንለው። አንቀጸ ብርሃን ነው የምንጸልየው። ውዳሴ ማርያም ሲባል ግን ተራ ድርሰት ሊመስላቸው ይችላል አንዳንድ ሰዎች። በውዳሴ ማርያም ብሉይና አዲስ ኪዳን የታጨቀበት ምርጥ መጽሐፍ ነው። ይልቁንም ብሉይ ኪዳን፣ አዲስ ኪዳን፣ መጽሐፈ ሊቃውንት እነዚህ ተጨምቀው ነገረ ድነት የጌታችን የአምላካችን የኢየሱስ ክርስቶስ የማዳን ስራው ቤዛነቱ፣ አዳጅነቱ በሰፊው የታጨቀበት የሚተነተንበት የምንጸልየው እሱ ነው እና ቅድም እንደተናገርኩት የውሃ ምዕመናን ልጆቼ አንድ ሁኑ። እኛ በዚህ ሰዓት አንድ ነው መሆን ያለብን። በጠላትነት በዚህ መነሳሳት የለብንም። ጥፋትም ካለ ቤተክርስቲያን መዋቅር አላት። ይሄ በየአውደ ምሕረቱ ያለው ከስድብ እንደዚህ ያለ ነገር ጥሩ አይደለምና ይህንኑ አደራ ለማለት ነው። እግዚአብሔር ሀገራችንን ይባርክልን፣ ይቀድስልን። እግዚአብሔር ባርካችሁ ይቀድሳችሁ።